ሰላም ጤና ይስጥልን እንደምድላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ መጋቢት 7 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በአዲስ አበባ የትራንስፖርት ታሪፍ በተጨመረበት ወቅት ኢትዮጵያውያን በነዳጅ ምርቶች ላይ ቁጠባ እንዲያደርጉ ጠቅላይ ሚኒስትር ዶክተር አብይ አህመድ ማሳሰባቸውን፣ የትግራይ ሕዝብ የሚፈልገው ሰላም ቢሆንም የህወሓት ቡድን ግን ከግጭት ፍላጎቱ አልወጣም ሲሉ ዶክተር አብርሃም በላይ መናገራቸውን ጨምሮ ሌሎች የውጭ መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በአዲስ አበባ የትራንስፖርት ታሪፍ በተጨመረበት ወቅት ኢትዮጵያውያን በነዳጅ ምርቶች ላይ ቁጠባ እንዲያደርጉ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። በመካከለኛው ምስራቅ እየተባባሰ የመጣው ቀውስ በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ ኢትዮጵያውያን ነዳጅን በቁጠባና በኃላፊነት ስሜት እንዲጠቀሙ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክትም ቀውሱ ነዳጅን ከውጭ ገዝተው በሚጠቀሙ ሀገራት ላይ ከፍተኛ የአቅርቦት መስተጓጎል መፍጠሩንም ገልጸዋል። በመሆኑም ወቅታዊው ችግር ተፈቶ አቅርቦቱ ወደ መደበኛ ሁኔታው እስኪመለስ ድረስ ህዝቡ የቅድሚያ ትኩረቱን መሰረታዊ ለሆኑ ጉዳዮች ብቻ እንዲያደርግም አሳስበዋል። ጠቅላይ ሚኒስትር አብይ አህመድ በመልእክታቸውም በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል ብለዋል። አክለውም የነዳጅ አከፋፋዮች፣ ማደያዎችና መላው ተጠቃሚ የህብረተሰብ ክፍል ያለውን ውስን ሀብት በአግባቡ የመጠቀም ኃላፊነት እንዳለባቸው ገልጸው ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ ሲሉም አስተላልፈዋል። ይህ በእንዲህ እንዳለ የአዲስ አበባ አስተዳደር ትራንስፖርት ቢሮ በወቅታዊ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የተደረገውን የዋጋ ማስተካከያ ተከትሎ የትራንስፖርት ታሪፍ ላይ ማሻሻያ ማድረጉን አስታውቋል። አዲሱ የታሪፍ ማሻሻያ ከዛሬ ጀምሮ ተግባራዊ የተደረገ ሲሆን ጭማሪውም የከተማ አውቶቡስ አገልግሎትን ጨምሮ በሚኒባስ፣ በሚዲባስና የባጃጅ ትራንስፖርት አገልግሎቶች የሚሰጡ ተሽከርካሪዎችንም ያካተተ ነው። ጭማሪው ከ5 እስከ 20 ብር እንደሚደርስና በአዲሱ ተመን ከፍተኛ ጭማሪ የተደረገውም በከተማ አውቶቡስ ዋጋ ላይ ሲሆን ከፍተኛው የባስ ታሪፍ ከ50 ብር ወደ 70 ብር ከፍ በማለት ከፍተኛ መሆኑን ተገልጿል። በአዲሱ ታሪፍ መሰረት ዝቅተኛው የሃይገርና ቅጥቅጥ ተመን 15 ብር ሲሆን ከፍተኛው ደግሞ 45 ብር እንዲሆን ተደርጓል። የሚኒባስ ታክሲ ተጠቃሚዎች ላይም ከ5 ብር ጀምሮ እስከ 10 ብር ጭማሪም ተደርጓል። በመሆኑም የህዝብ ትራንስፖርት አገልግሎት የሚሰጡ ሁሉም ተቋማት፣ ባለንብረቶች፣ ማህበራትና ግለሰቦች በአገልጋይነት ስሜት ህብረተሰቡን እንዲያገለግሉ ቢሮው ጥሪውን አቅርቧል። የትግራይ ህዝብ የሚፈልገው ሰላም ቢሆንም የህወሓት ቡድን ግን ከግጭት ፍላጎቱ አልወጣም ሲሉ ዶክተር አብርሃም በላይ ተናገሩ። በብሔራዊ ተሃድሶ ኮሚሽን የአዋሽ አርባ ጊዜያዊ የዲሞቢላይዜሽን ማዕከል የተሃድሶ ስልጠናቸውን ያጠናቀቁ የቀድሞ የአርሚ 7 ተዋጊዎች ባወጡት የአቋም መግለጫ የሀሳብ ልዩነቶችን በውይይትና በስምምነት ለመፍታት ዝግጁ መሆናቸውን ገልጸዋል። በአዋሽ አርባ የተሃድሶ ስልጠና የተሳተፉት እነዚህ ከ500 በላይ የሚሆኑት የቀድሞ የአርሚ 7 አባላት ዘላቂ ሰላም እንዲሰፍን የሰላም ዘብና አምባሳደሮች እንሆናለን በሚል መሪ ቃል ባለ 11 ነጥብ የአቋም መግለጫ በማውጣት በክልሉና በሀገሪቱ ሰላም እንዲሰፍን ጠንክረን እንሰራለን ሲሉ ቃል ገብተዋል። የተሃድሶ ሰልጣኞች በአቋም መግለጫቸው ጦርነት ትርፉ ውድመት መሆኑን ከኛ በላይ ችግሩን የተረዳ የለም ያሉ ሲሆን ወጥቶ ለመግባት ሰርቶ ለመኖር ሰላም መሰረት ነው ብለዋል። እድሉ በክልሉና ከክልሉ ውጪ በከፍተኛ ችግር ውስጥ ላሉት ለሌሎችም የህወሓት የቀድሞ ተዋጊዎች ተደራሽ እንዲሆንም ጠይቀዋል። አባላቱ በመግለጫቸው በማንኛውም አጋጣሚ የትግራይ ህዝብ የውጭ ኃይሎች የፖለቲካ መጠቀሚያ እንዳይሆን የበኩላችንን እንወጣለን ሲሉም ገልጸዋል። የሀሳብ ልዩነቶችን በሚከሰቱበት ወቅት ልዩነታችንን እንደ አንድ የለውጥ መንገድ በመውሰድ አሳታፊና ዲሞክራሲያዊ በሆነ መንገድ ነገሮችን በአንክሮ በመረዳትና አመክንያዊ ሀሳቦችን በማስታረቅ ወደ አንድ የጋራ የሆነ አረዳድ በማምጣት በውይይትና በስምምነት የመፍታት ልምዳችንን ለመላበስና ለማሳደግ ያለሰለሰ ጥረት ለማድረግ ቃል እንገባለን። አራተኛ፣ በማንኛውም ሁኔታ ይሁን አጋጣሚ የትግራይ ህዝብ የውጭ ኃይሎች የፖለቲካ ፍጆታ ማስፈጸሚያ መሳሪያ እንዳይሆን በህዝባችን መሀል ሊፈጠር የሚችለውን የተዛባ አመለካከት በማረም ስለ ሰላም ያለው ግንዛቤ ከዕለት ወደ ዕለት
እንዲዳብር ባገኘነው አጋጣሚና እድል የድርሻችንን እንደምንወጣ ቃል እንገባለን። በማጠቃለያ መርሃ ግብሩ ላይ የተገኙት የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ የፌዴራል መንግስት በፕሪቶሪያው ስምምነት መሰረት የሚጠበቅበትን ተግባርና ኃላፊነት በሙሉ እየተወጣ ቢሆንም በህወሓት በኩል ግን የሰላም ስምምነቱን ሙሉ በሙሉ ከመጣስ ባለፈ ለዲሞቢላይዜሽን ስራ እንቅፋት ሆኗል ሲሉም ተናግረዋል። ይሄ ፕሮሰስ ትግራይ ውስጥ ጀምረው ነበር። ትግራይ ውስጥ ጀምረው ነው በምንፈልገው መንገድ መሄድ አልቻለም። ምክንያቱም ሰራዊትን ይዘው ለራሳቸው መጠቀሚያ የሚፈልጉ እዛ ያሉ የፖለቲካ አመራሮች፣ የጸጥታ የተወሰኑ አካላት አሉ። ስለዚህ ህዝቡ ወጣቱ ቶሎ ወደ ስራና ወደ ህይወት መመለስ ይፈልጋል። እነሱ ደግሞ ያው የራሳቸው አጀንዳ ስላላቸው የእነሱን አጀንዳ እንዲራመድላቸው ስለሚፈልጉ ይዘውት አፍነውት ነው ያሉት። በዚህ አይነት አዲስ አይነት አደረጃጀት ተፈጥሮ የዲዲአር ፕሮሰስ ለመቀበል መብት ነው። ማንም በሰራዊት ሂደት የነበረ ሰላም የመረጠ ከሰላም ስምምነት በኋላ በተደራጀም በቡድንም በአጠቃላይም እንደዚህ አይነት ማዕቀፍ ላይ ማለፍ መብቱ ነውና ይሄ መብት ደግሞ ኦልሬዲ በፕሪቶሪያ ስምምነት ላይ የተቀመጠ መንግስት ለመወሰን ደግሞ ቁርጠኛ ሆኖ የጀመረው ግን በእነሱ በኩል ፕሮሰሱ እንዲዘገይ እንዲቋረጥ በተደጋጋሚ ያደረጉት ሂደት ነበር። ዶክተር አብርሃም በላይ የትግራይ ህዝብ ፍላጎት ሰላም ቢሆንም ህወሓት ግን ከግጭትና ከአጥፍቶ መጥፋት ፍላጎቱ አልወጣም ሲሉም ተናግረዋል። ህዝቡ ጥያቄው ሰላም ነው። የመጀመሪያ ጥያቄው ከጫፍ እስከ ጫፍ ሃይማኖት መሪውም፣ የሽማግሌውም፣ እናቶችም፣ ወጣቱም በሙሉ ማለት ይቻላል ከጫፍ እስከ ጫፍ ሰላም ነው የሚፈልገው። ድጋሚ ጦርነት የሚባል ነገር ላለመስማት ነው የሚሰራው። ይሄ የህዝቡ ፍላጎት ነው። የህዝቡ ጥያቄም ሰላም አጽኑልን ነው፣ ወደ ግጭት እንዳንገባ አድርጉን ነው። እነዚህ ወደ ጽንፍ እየወሰዱ ያሉ እዛ ሁነው የሚንቀሳቀሱ ተላላኪ ሻዕቢያም ሁነው እየሰሩ ያሉ አካላት አስቁሟቸው። እነሱም እየመከሩ ነው፣ እነሱም ተው እያሉ ነው። ያው እነዚህ ደግሞ ህይወታቸው፣ መኖሪያቸው፣ መሸሸጊያቸው ሌላ አካል አድርገው የሌላ ተልእኮን ለመፈጸም ደግሞ ቆርጠው እየተነሱ ያሉ አካላት አሉ። እነሱ ህዝቡ አይፈልጋቸው፣ ከእናንተ ጋር እንሆንም እያለ ነው ያለው። የሚፈርሰውም ጥሏቸው እየወጣ ነው። የተደራጅተው እነሱን የሚቃወምም ለመታገል እየተደራጀ ነው። ስለዚህ አብዛኛው ማለት ይቻላል የነዚህን አጀንዳ የሚቀበል አይደለም። የህዝቡ ፍላጎት ሰላም ነው። ህዝቡን ሰላም ስለሚፈልግ ነው ፌዴራል መንግስትም የሰላም አጀንዳውን ከጫፍ እስከ ጫፍ ሌት ተቀን የሰላም አጀንዳ ብቻ እየሰራ ያለው። እነሱ የሚፈልጉት ሌላ ነው፣ እኛ የምንፈልገው ግን ይሄ ነው ማለት ነው። ጽንፉ የሚፈልገው ግጭት ነው። ጽንፉ የሚፈልገው ያው ወጣቱን አጥፍቶ መጥፋት ነው። እኛ ደግሞ ወጣቱን ስለምንፈልግ ቢያንስ እነሱ በፈጠሩት ችግር ወጣቱ ማለቅ ስለሌለበት መጎዳት ስለሌለበት በተቻልነው ልክ ትዕግስት አድርገን ሆደ ሰፊ ሆነን ሰላሙን የምናጸናበት ሂደት እየተከተልን ነው ያለ ነው ማለት ነው። የቲፒኤልኤፍ ጠቅላላ የፖለቲካ ኢንቫይሮንመንቱ ኦር የፖለቲካል አቋሙ የደረቅ ፖለቲካ ወይም ደግሞ የፍረጃ ፖለቲካ እንለዋል። አንድ ሰው የነሱን ካልተከተለ ጠላት ነው። በቃ መሀል ላይ የሚባል ነገር አጀንዳ የለም። ያ ሆኖ ኖረ፣ ያ ሆኖ እየሞተ ነው ያለው ማለት ነው። ሶማሊላንድ እስራኤል በግዛቷ የጦር ሰፈር ልትገነባ ነው መባሉን ፕሮፓጋንዳ ነው ስትል አስተባበለች። እስራኤል የሁቲ አማጽያንን ለመዋጋት በሶማሊላንድ የጦር ሰፈር ልትገነባ ነው በሚል የሚናፈሰውን ዘገባ የሶማሊላንድ መንግስት አስተባብሏል። በአውሮፓውያኑ መጋቢት 11 ብሉምበርግ ባወጣው ዘገባ እስራኤልና ሶማሊላንድ የደህንነት ስምምነት ለመፈራረም ውይይት እያደረጉ መሆኑንና ንግግሩ በርበራ አቅራቢያ ለእስራኤል ይዞታ መስጠትን እንደሚያካትት መግለጹ አይዘነጋም። ዘገባውም እስራኤል የሁቲ አማጽያንን ለመታገል በቀይ ባህር ዳርቻ ሶማሊላንድ ውስጥ የጦር ሰፈር ልትገነባ እንደምትችልም ጠቁሟል። ለሶማሊላንድ የሀገርነት እውቅና በመስጠት የመጀመሪያ ሀገር በሆነችው እስራኤልና በሀርጌሳ መካከል ተደርጓል የተባለውን ውይይት ሞቃዲሾ ውድቅ አድርጋለች። የሶማሊያው ፕሬዝዳንት ሐሰን ሼክ ማህሙድ በጥር ወር ከአልጀዚራ ጋር ባደረጉት ቆይታ እስራኤል በሶማሊላንድ ወታደራዊ ሰፈር ብትገነባ የሞቃዲሾን ሉዓላዊነት እንደምትጥስ ማስጠንቀቃቸውም ይታወሳል። የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራሂም ዳሂር አዳም ለቢቢሲ በሰጡት ማብራሪያ እስራኤል በበርበራ አቅራቢያ የጦር ሰፈር ለመገንባት ከሀርጌሳ ጋር የደህንነት ስምምነት እያደረገች ነው ተብሎ የወጣው ዘገባ ከአውድ ውጭ የተወሰደና ሶማሊላንድን ለማጠልሸት የታለመ ፕሮፓጋንዳ ነው ብለዋል። ሚኒስትሩ ከእስራኤል ጋር ያላቸው ግንኙነት በዲፕሎማሲያዊና በኢኮኖሚ ትብብር ላይ እንጂ በወታደራዊ ጉዳዮች ላይ የተመሰረተ አለመሆኑንም ገልጸዋል። ሶማሊላንድ በሚስጥራዊ ስምምነቶች ውስጥ እጇን እንደማታስገባ ገልጸው ሁቲዎችን ስለማጥቃት የሚያትት ዘገባ የሶማሊላንድ ጠላቶች የሚነዙት ፕሮፓጋንዳ ነው ሲሉ አክለዋል።
ሶማሊላንድ በየመን ውጥረት ውስጥ ተሳታፊ እንዳልሆነች የገለጹት ሚኒስትር አብዱራሂም ሶማሊላንድ ከእስራኤል ጋር የምጣኔ ሀብትና ስትራቴጂክ ወዳጅነት ለመመስረት ዝግጁ ናትም ሲሉ ገልጸዋል። አሁን ላይ የተጀመረ ነገር የለም፣ ውይይት ሲኖርም በግልጽ ይካሄዳል ብለዋል። የሁቲ አማጽያን መሪ አብዱል ማሊክ አልሃቲ እስራኤል በሶማሊላንድ የምታገኘው ይዞታ እንደ ወታደራዊ ኢላማ እንደሚቆጠር በታህሳስ ወር መናገራቸውም ይታወሳል። እስራኤል ወታደሮቿን ወደ ሊባኖስ ማስገባቷን ስትገልጽ የሆርሙዝ ወሽመጥ መዘጋት ያሳሰባቸው ትራምፕ በበኩላቸው ኔቶ ድጋፍ እንዲያደርግላቸው ጥሪ አቀረቡ። እስራኤል ለውስን ዘመቻ ወታደሮቿን ወደ ሊባኖስ ማስገባቷን ስትገልጽ የሆርሙዝ ወሽመጥ መዘጋት ያሳሰባቸው ትራምፕ በበኩላቸው ኔቶና ሌሎች ሀገራት እንዲደግፏቸው ጥሪ ማቅረባቸው ተገልጿል። ቴዎድሮስ አይቸው ዝርዝሩን ያቀርበዋል። አብራችሁን ቆዩ። እስራኤል ወታደሮቿን ወደ ሊባኖስ ማስገባቷን ስትገልጽ የሆርሙዝ ወሽመጥ መዘጋት ያሳሰባቸው ትራምፕ በበኩላቸው ኔቶ ድጋፍ እንዲያደርግላቸው ጥሪ ያቀረቡ። እስራኤል ለውስን ዘመቻ ወታደሮቿን ወደ ሊባኖስ ማስገባቷን ስትገልጽ የሆርሙዝ ወሽመጥ መዘጋት ያሳሰባቸው ትራምፕ በበኩላቸው ኔቶና ሌሎች ሀገራት እንዲደግፏቸው ጥሪ ማቅረባቸው ተገልጿል። ከፋርስ ባህረ ሰላጤ ሀገራት የሚወጣው ከፍተኛ መጠን ያለው ነዳጅ የሚተላለፍበትን የሆርሙዝ ወሽመጥን ለመጠበቅ ኔቶና ሌሎች ሀገራት እንዲተባበሩ ፕሬዝደንት ዶናልድ ትራምፕ ጥረት እያደረጉ ነው ተብሏል። ግዙፍ መርከቦችን ከኢራን ጥቃት ለመጠበቅ የሀገራት ጥምረት ለመፍጠር የአሜሪካ መንግስት ከ7 ሀገራት ጋር እየተነጋገሩ መሆኑን የጠቀሱት ትራምፕ ከነዚህ መካከል ቻይና እንደምትገኝበት ገልጸዋል። ትራምፕ ሌሎች ሀገራትን ስም ባይጠቅሱም የኔቶ አባል ሀገራት ግዛታቸውን ይከላከላሉ ብለው እንደሚያምኑና አሁን በሆርሙዝ ወሽመጥ የተከሰተው ሁኔታን እንደ ግዛታቸው መመልከት ያለባቸው ሀገራቱ ነዳጅ የሚያገኙበት አካባቢ በመሆኑ እንደሆነ አብራርተዋል። ፕሬዝዳንቱ ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ ላይ ደግሞ ወሳኙን የሆርሙዝ ወሽመጥ ለመጠበቅ አጋሮቻቸው ድጋፍ የማያደርጉ ከሆነ የኔቶ የወደፊት ዕጣ በጣም መጥፎ ይሆናል ሲሉ አስጠንቅቀዋል። ትራምፕ የሆርሙዝ ወሽመጥን ለመጠበቅ በሚያደርጉት ጥረት ውስጥ ዩናይትድ ኪንግደም የምትሳተፍበት ሁኔታ ላይ ከጠቅላይ ሚኒስትር ኬር ስታርመር ጋር መነጋገራቸው ተዘግቧል። አዲሱ የኢራን ጠቅላይ መሪ ሙጅታባ ሐሚኒ ከተሾሙ በኋላ ባለፉት ሳምንታት አጋማሽ ላይ ባስተላለፉት መልእክት በአሜሪካና በእስራኤል ጥቃት የተገደሉ ኢራናውያንን ሆርሙዝን በመዝጋት እንደሚበቀሉ መጠቆማቸው ይታወሳል። የዓለም 20 በመቶ የነዳጅ ምርት የሚተላለፍበት ሆርሙዝ ወሽመጥ በጦርነቱ ምክንያት በተፈጠረው ስጋት በዓለም ገበያ ላይ የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። በሌላ በኩል የእስራኤል መከላከያ ኃይል ወደ ሊባኖስ በመግባት ቁልፍ የሄዝቦላህ ይዞታዎችን ኢላማ ያደረጉ ውስን ዘመቻዎችን ማካሄድ መጀመሩን በቴሌግራም ገጹ ላይ አስፍሯል። የመከላከያ ሰራዊቱ ወታደሮች ወደ ደቡባዊ የሊባኖስ አካባቢዎች ከመግባታቸው ቀደም ብለው በበርካታ የሽብርተኞች ኢላማዎች ላይ ድብደባ መፈጸሙንና ዘመቻዎች የፊት መስመር የመከላከያ ይዞታን በማጠናከር ዓላማው በአካባቢው ያሉትን የሽብርተኞች መሰረተ ልማቶችን ማፈራረስ ነው ብሏል። የእስራኤል ጦር አክሎም ሊባኖስ ውስጥ በሄዝቦላህ ላይ የሚካሄደውን ዘመቻ በቁርጠኝነት እንደሚቀጥል የገለጸ ሲሆን በሊባኖስ ውስጥ እስራኤል በፈጸመችው ጥቃት የሞቱ ሰዎች ቁጥር 850 መድረሱን የሊባኖስ ጤና ሚኒስትር አስታውቋል። ይህ በእንዲህ ያለ የባህረ ሰላጤ ሀገራት ሌሊቱን ከኢራን ተጨማሪ ጥቃቶች እንደተፈጸመባቸው አስታውቀዋል። የዱባይ ዓለም አቀፍ አውሮፕላን ማረፊያ ጥቃት ከተሰነዘረባቸው መካከል አንዱ ሲሆን በአውሮፕላን ማረፊያው ላይ በደረሰው የድሮን ጥቃት እሳት ተያይዞ የከፋ ጉዳት ሳይደርስ በቁጥጥር ስር ውሏል ተብሏል። ኢራን ወደ ተባበሩት አረብ ኤሚሬትስ 2000 የሚጠጉ ሚሳኤሎችንና ድሮኖችን ተኩሳለች የተባለ ሲሆን በተመሳሳይ ኢራቅና ኩዌትም በኢራን ጥቃት እንደተፈጸመባቸው ገልጸዋል። የእስራኤል ጦር በበኩሉ በኢራን ውስጥ በሺዎች የሚቆጠሩ ኢላማዎችን ገና መደብደብ እንደሚቀረው በየዕለቱ አዳዲስ ኢላማዎችን እየለየ መሆኑንና ኢራንና ሄዝቦላህ ላይ የሚፈጽማቸውን ጥቃቶች ስጋቱ እስኪወገድና የዘመቻው ዓላማዎች እስኪሳኩ ድረስ ይቀጥላል ማለቱን ሮይተርስ ዘግቧል። በሌላ በኩል ደግሞ የአሜሪካና የኢራን ባለስልጣናት እየተካሄደ ያለውን ጦርነት ለማስቆም በሁለቱ ወገኖች መካከል ሊደረግ ስለሚችል ድርድር የሚቃረን አስተያየት እየሰጡ ነው። ትናንት መጋቢት 6 ቀን 2018 ዓ.ም ፕሬዝዳንት ትራምፕ ኢራን ከአሜሪካ ጋር መደራደር አጥብቃ እንደምትፈልግና ዝግጁ መሆኗን በድጋሚ ተናግረዋል። ዲፕሎማሲያዊ ንግግርን በተመለከተም እየተነጋገርን ቢሆንም እነሱ ግን ዝግጁ የሆኑ አይመስለኝም፣ ነገር ግን ወደዚያ እየቀረቡ ነው ሲሉ ያለውን ሁኔታ ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ግን የትራምፕን ንግግር ተቃርነዋል። ሚኒስትሩ ሀገራቸው የተኩስ አቁም እንዲደረግ መደራደር እንኳን ፈጽሞ አልጠየቅንም በማለት በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስ ተናግረዋል። እየተካሄደ ባለው ጦርነት በኢራን ላይ ድል መቀናጀታቸውን ለማወጅ እየተዘጋጁ እንደሆነ የተጠየቁት ፕሬዝዳንት ትራምፕ ያንን እንደማያደርጉ፣ ነገር ግን እስካሁን ባለው ሁኔታ አሜሪካ በኢራን ላይ ከባድ ውድመት ማድረሷንና አሁን ብንተዋቸውም እንኳን መልሰው ለመገንባት 10 ዓመታት ይፈጅባቸዋል ብለዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ ዛሬ መጋቢት 7 ቀን 2018 ዓ.ም 17ኛ ቀኑን የያዘ ሲሆን አንዳቸው በአንዳቸው ላይ ጥቃት እየሰነዘሩ አሁንም ማጠናክረው ቀጥለዋል።
ከአባይ ቴሌቪዥን ተላለፈላችሁ የነበረው የዛሬው መጋቢት 7 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።